ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለ12ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 2 ኤሌክትሮ ኬሚስትሪ እጅግ በጣም ወሳኝ የሆነ ዩኒት ከኔ ጋር አብረን የምንመለከት ይሆናል ማለት ነው። በዛሬ ለሰናችን ስለ ኦክሲዴሽን፣ ሪዳክሽን፣ ሪአክሽን እንመለከታለን። ኦክሲዴሽን ምንድነው? ሪዳክሽን ሪአክሽንስ ምንድነው የሚለውን ነገር በደንብ እናያለን። ስለ ኦክሲዳይዚንግ ኤጀንት፣ ሪዲዩሲንግ ኤጀንትም በሰፊው የምንመለከት ይሆናል ማለት ነው። እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ትምህርታችን ከመግባታችን በፊት አሁን ላይ የምንመለከተው ይህ ዩኒት ምን አይነት ዩኒት አውትካም ይዟል የሚለውን ነገር እንመልከት። at the end of this unit or this section the student will be able to እንግዲህ ይሄ ዩኒት ተምራችሁ ስታበቁ እነዚህ ነገሮችን ማድረግ ትችላላችሁ። የመጀመሪያው you can describe the fundamental concept related to what oxidation, reduction, reaction ወይም redox reaction ላይ ያለውን fundamental conceptን መግለጽ ትችላላችሁ። ሌላኛው you can explain what the application of redox reaction ምን አይነት ጥቅም አለው፣ ምን አይነት ዴይሊ ላይፋችን ላይ ምን አይነት አፕሊኬሽን አለው ወይም ጥቅም ይኖረዋል የሚለውን ነገር ትመለከታላችሁ። in terms of production of new substance ሊሆን ይችላል ወይም ኤነርጂ ቼንጅም ሊሆን ይችላል ማለት ነው። ሌላው ይሄን ዩኒት ተምራችሁ ስታበቁ ልትረዱት የምትችሉ ነገር ምንድነው? fundamental concept related to the interconversion of what chemical and electrical energy እንግዲህ ኤሌክትሮኬሚስትሪ ብለን የምንጠራው ስለሚያጠና ነው። ስለ ኢንተርኮንቨርዥን ኦፍ ዋት ኬሚካል ኤንድ ኤሌክትሪካል ኤነርጂ ነው። ኬሚካል ኤነርጂ ወደ ኤሌክትሪካል ኤነርጂ ሊሆን ይችላል። ኤሌክትሪካል ኤነርጂን ተጠቅመን ደግሞ ኬሚካል ፎርም ልናደርግ እንችላለን ማለት ነው። ስለዚህ ኮንቨርዥን የሚያጠና ምን ተብሎ ይጠራል ማለት ነው? ኤሌክትሮኬሚስትሪ ተብሎ ይጠራል። ይሄን ዩኒት ተምራችሁ ስታበቁ በደንብ አድርገን የምንለየው ነገር ወይም የምንረዳው ነገር ምንድነው? you can distinguish between metallic conduction and electrolytic conduction። ስለዚህ ሁለት አይነት ኮንዳክቲቪቲ ኦፍ ኤሌክትሪሲቲ አለ፣ ሜታሊክ ኮንዳክቲቪቲ እና ኤሌክትሮላይቲክ ኮንዳክቲቪቲ። ስለነዚህ ምንነት በደንብ እንረዳለን። እንዲሁም ስለ ፋራዴይስ ሎው to solve what problem associated with the electrolysis experiment ወይንም ሁለት አይነት ኬሚካል ሴሎች አሉን፣ ኤሌክትሮላይቲክ ሴል እና ጋልቫኒክ ሴል ነው። ኤሌክትሮላይቲክ ሴል ላይ ካቶድ ላይ ወይም አኖድ ላይ ምን ያክል አማውንት ኦፍ ሰብስታንስ ዲፖዚት እንደሆነ ካልኩሌት የምናደርግባቸው ሎዎች አሉ፣ ሁለት ሎዎች። እነሱም ፋራዴ ፈርስት ሎ እና ፋራዴ ሰከንድ ሎ። ስለዚህ ምንነት በደንብ እንረዳለን። at the end of this section you can predict the spontaneity of what redox reaction and overall cell potential by studying a table of what half cell reduction potential። እዚህ ላይ ምንድነው ሪዶክስ ሪአክሽን ራሱን ችሎ ስፖንታኒየስ ነው ወይስ ነን ስፖንታኒየስ የሚለውን ነገር ምኑን በመመልከት ሴል ፖቴንሻሉን ይሄንን ትማራላችሁ። ምንድነው ሴል ፖቴንሻል የሚለው ነገር እናያለን። አዲስ ኮንሴፕት ነው። ስለዚህ ለሰኑ ላይ በደንብ ስለምናየው ይሄን ያክል የሚያስጨንቅ ነገር የለም። ግን ዋናው ነገር ሪዶክስ ሪአክሽን ስፖንታኒየስ ነው ወይንስ አይደለም የሚለው ነገር አይዴንቲፋይ የምናደርግበት ወይም አናላይዝ የምናደርግበት መንገድ አለ ማለት ነው። ሌላው ኤሌክትሮኬሚስትሪ ዴይሊ ላይፋችን ላይ ምን አይነት አፕሊኬሽን አለው? ሶ ዋት አር ዘ አፕሊኬሽን ኦፍ ኤሌክትሮኬሚስትሪ ኤሌክትሮኬሚስትሪ ምን አይነት አፕሊኬሽን አለው? ምን አይነት ጥቅሞችን ይሰጠናል ዴይሊ ላይፋችን ላይ እንዲሁም ደግሞ ኢንዱስትሪ ላይ ምን አይነት ጥቅም አለው የሚለው ነገር ማብራራት ትችላላችሁ ማለት ነው። ሌላው ይሄን ለሰን ተምራችሁ ስታበቁ ወይም ይሄ ዩኒት ስትጨርሱ you can describe what example of common galvanic cell and evaluate their environmental and social impact የሚለውን ነገርም እናያለን። ስለዚህ ዛሬ ይሄን ዩኒት ስንጀምር ኦክሲዴሽን እና ሪዳክሽን ሪአክሽን ምንድናቸው የሚለውን ነገር እንመለከታለን። ስለ ኦክሲዴሽን ነበር ካልኩሌት እንዴት ማድረግ እንችላለን የሚለውን ነገር እናያለን። ሪዲዩሲንግ ኤጀንት ኤንድ ኦክሲዳይዚንግ ኤጀንት ፕላስ ደግሞ ሪዶክስ ሪአክሽን አናላይዝ ማድረግ ነው። ሪዶክስ ሪአክሽን ወይስ አይደለም የሚለውን ነገርም እንመለከታለን ማለት ነው። ስለዚህ ስለ ኦክሲዴሽን ኤንድ ሪዳክሽን ሪአክሽን ስትማሩ እናንተ ራሳችሁ ሪዶክስ ሪአክሽን ዲፋይን ማድረግ ትችላላችሁ። ዋት ኢዝ ሪዶክስ ሪአክሽን? ዲፋይን ሪዶክስ ሪአክሽን ፕላስ ዲፋይን ኦክሲዴሽን ኢን ተርምስ ኦፍ ዋት ኤሌክትሮን ትራንስፈር ኤንድ ቼንጅ ኢን ኦክሲዴሽን ነምበር። ራሱ ኦክሲዴሽን በኤሌክትሮን ትራንስፈሪንግ ፍሮም ሜታል ቱ ነን ሜታል ሊሆን ይችላል። ብቻ አንድ ኬሚካል ሪአክሽን ተሰጥቷችሁ ኤሌክትሮን ትራንስፈሪንግ ነምበሩን በማየት ኢንክሪዝ አድርጓል ወይስ ዲክሪዝ አድርጓል በሚለው ነገር መወሰን ትችላላችሁ። ኦክሲዴሽን ነው ወይስ ሪዳክሽን ለማለት። ሌላኛው ደግሞ ቼንጅ ኢን ኦክሲዴሽን ነምበር ያለው ለውጥ፣ ለምሳሌ አይረን ምን ሊሆን ይችላል? አይረን ከፕላስ 2 ወደ ፕላስ 3 ከተቀየረ ይሄ አይረን ፕላስ 2 ወደ ፕላስ 3 ከተቀየረ ቼንጅ ኢን ኦክሲዴሽን ነምበሩ ፕላስ 1 ነች። አንድ ኤሌክትሮን ለውጥ አምጥታለች ማለት ነው። ሶ ይሄንን በመመልከት ምን ማድረግ ትችላላችሁ? ኦክሲዴሽንን ዲፋይን ማድረግ ትችላላችሁ። ሌላኛው you can define reduction in terms of electron transfer and change in oxidation number። አሁን እንደነገርኳችሁ ኦክሲዴሽንን በኤሌክትሮን ትራንስፈር እና በቼንጅ ኢን ኦክሲዴሽን ነምበር ዲፋይን እንዳደረጋችሁ ሁሉ ሪዳክሽንም እንደዚሁ ዲፋይን ማድረግ
እንችላለን። ፋይናሊ ዩ ካን ዲስክራይብ ኦክሲዳይዚንግ ኤንድ ሪዲዩሲንግ ኤጀንት። ኦክሲዳይዚንግ እና ሪዲዩሲንግ ኤጀንትን ምን ማድረግ አለብን? መግለጽ መቻል አለብን። ፎርም ኤ ግሩፕ ኤንድ ዲስካስ ዘ ፎሎዊንግ ኩዌሽን ነው የሚለን። እንግዲህ የመጀመሪያው ጥያቄ ዋት አር ኦክሲዴሽን ሪዳክሽን ኦር ሪዶክስ ሪያክሽን ነው የሚለን። ምን ማለት ነው? እነማን ናቸው? ኦክሲዴሽን ሪዳክሽን ሪያክሽን ወይንም ሪዶክስ ሪያክሽን ብለን የምንጠራቸው ነው የሚለን። እንግዲህ የሪዶክስ ሪያክሽን ብለን የምንጠራው ምን አይነት ሪያክሽን ነው ማለት ነው? እዚህ ላይ ስታርታፕ ኩዌሽኑን ስትወስዱ ለምሳሌ ኤሰርቴን ሜታል ማግኒዥየም ሪያክት ዊዝ ኦክሲጅን ብትባሉ ማግኒዥየም ኦክሳይድን ፎርም አደረገ እንበል። እዚህ ላይ የማግኒዥየም ኦክሲዴሽን ነምበሩ 0 ነው። የኦክሲጅንም ኤሌመንት ፎርም እስከሆኑ ድረስ ምንድናቸው ማለት ነው? 0 ናቸው ማለት ነው። ምክንያቱም ፕሮቶን ነምበራቸውና ኤሌክትሮን ነምበራቸው ኢኳል እስከሆነ ድረስ ኔት ቻርጅ የላቸውም። እነዚህ ማግኒዥየም 0 ነው፣ ኦክሲጅን ሞለኪልም 0 ነው። ነገር ግን በኮምፓውንድ መልክ ስመጡ ማግኒዥየም ወደ +2 ነው፣ እንዲሁም ደግሞ ኦክሲጅን ወደ -2 ተቀይሯ ማለት ነው። ሶ ማግኒዥየም ቼንጅስ ቱ ዋት? ማግኒዥየም +2 ነው። እንዲሁም ደግሞ ኦክሲጅን ቼንጅስ ቱ ኦክሲጅን -2 ነው። ስለዚህ ኦክሲጅን ከ0 ወደ -2 መጥቷል። ማግኒዥየም ደግሞ ከ0 ወደ +2 መጥቷል ማለት ነው። ስለዚህ ይሄኛው ሪያክሽን ኢንክሪዚንግ ኦክሲዴሽን ነምበር ምን ተብሎ ይጠራ ማለት ነው? ኦክሲዴሽን ብለን እንጠራዋለን። ኦክሲዴሽን ይሄ አሁን የጻፍኩላችሁ ቫላንሲ ምንድነው ማለት ነው? ኦክሲዴሽን ነምበር ነው ማለት ነው። እንዲሁም ኦክሲጅን ከ0 ወደ -2 ስለመጣ ቀንሷል። ሶ ሪዱስድ ነው ያደረገው ማለት ነው። ሪዳክሽን ብለን መጥራት እንችላለን ማለት ነው። ሶ ሪዶክስ ሪያክሽን ብለን የምንጠራው ሰርቴን ሪያክሽኖች ማንኛውም ሪያክሽኖች ሊሆን ይችላል። ግን ሪያክሽኑ የተፈጠረው ባይ ትራንስፈሪንግ ኦፍ ኤሌክትሮን ከሆነ ፍሮም ዋን ሰብስታንስ ቱ አዘር ሰብስታንስ ከሆነ ሪዶክስ ሪያክሽን ብለን እንጠራዋለን ማለት ነው። Startup activity question number 2. List the redox reaction takes place in your body and surrounding. After the discussion, share your idea with the other group ነው የሚለን። እንግዲህ በሰውነታችን ውስጥ የሚካሄድ አንድ ሜን የሆነ ሪዶክስ ሪያክሽን አለ። እሱን ሪያክሽን እንጽፋለን። ሌላው ሰራውንዲንግ ላይ የሚካሄድ ሪዶክስ ሪያክሽን ኮመን የሆነ ሪያክሽን፣ ሁለት አይነት ሪያክሽኖችን እንጻፍና ይበቁናል። ሌሎቹን እናንተ መፈለግ ትችላላችሁ። እንግዲህ የመጀመሪያው በሰውነታችን ውስጥ ከሚካሄደው አንዱ ሪዶክስ ሪያክሽን ማለት ግሉኮስ በኦክሲጅን ምን ሆነ ማለት ነው? በርን ይሆንና ካርበን ዳይኦክሳይድ ፕላስ ምን ፎርም ያደርጋል ማለት ነው? ወተር ሞለኪልን ፎርም ያደርጋል። አሁን ይሄ ሪያክሽን ሪዶክስ ሪያክሽን ነው። ለምንድን ነው ሪዶክስ ሪያክሽን የሆነው የሚለው ነገር ኦክሲጅን ነምበር ሰርተን ማረጋገጥ እንችላለን። ስለዚህ ኦክሲጅን እንደምታዩት ኦክሲጅን ነምበሩ እዚህ ላይ 0 ነው፣ ግን እዚህ ላይ ስመጡ -2 ነው። እዚህ ላይ -2 ነው ያለው። ከ0 ወደ -2 እስከመጣ ድረስ ምን ሆነ ማለት ነው? ኦክሲጅን ግዴታ አሁን ለምሳሌ ወደ ካርበን ዳይኦክሳይድነት ሲቀየር ወይም ከካርበን ጋር ሲጣመር እሱ ምን ሆነ ማለት ነው? ሪዱስድ ሆነ ማለት ነው። ሪዳክሽን አካሄዷ ማለት ነው። ሶ ሪዳክሽን አካሄደ ማለት ኦክሲዴሽን ያካሄደ ሰብስታንስ መኖር መቻል አለበት ማለት ነው። ስለዚህ ግሉኮስ ወደ ካርበን ዳይኦክሳይድ ሲቀየር የካርበን ኦክሲዴሽን ነምበር ኢን ግሉኮስ ካርበን ኦክሲዴሽን ነምበር ግሉኮስ ሞለኪል ላይ 0 ነው። እዚህ ላይ ቼክ ማድረግ ትችላላችሁ። ይሄን ኤክስ በሉት። ሃይድሮጅን +1 ነው ያለው፣ ኦክሲጅን -2 ነው ያለው። ሶ የዚህ ኔት ምን ይመጣ መሰላችሁ? 6x ሃይድሮጅን +12 ኦክሲጅን ደግሞ 6 ሲባዛ በ-2 -12 ነው which is equal to 0 ማለት እንችላለን። ስለዚህ 6x which is equal to 0 ሶ የኤክስ ዋጋ ስንት ነው ማለት ነው? 0 ነው። ሶ የካርበን ኦክሲዴሽን ነምበር ዛይ 0 ነው። ነገር ግን እዚህ ቦታ ስትመጡ ወደ +4 መጥቷ ማለት ነው። ሶ ካርበን ምን አካሄዷ ማለት ነው? ኦክሲዴሽን አካሄዷ ማለት ነው። ስለዚህ ተማሪዎች እንግዲህ ኦክሲዴሽንም ሪዳክሽንም ሪያክሽን በአንድ የያዘ ሪያክሽን ሪዶክስ ተብሎ ይጠራ ማለት ነው። ሶ ሪስፓይሬሽን ሪያክሽን በሰውነታችን ውስጥ የሚካሄድ ሪዶክስ ሪያክሽን ነው ማለት ነው። ሌላው በአካባቢያችን ከሚካሄዱት ሪዶክስ ሪያክሽኖች መካከል አንዱ ልንገራችሁ። ስለዚህ አይረን ለምሳሌ ረስቲንግ ኦፍ አይረን ወይንም ኮሮዥን ኦፍ አይረን ከኦክሲጅን ጋር ዱ ቱ ዘ ፕሬዘንስ ኦፍ ሞይስቸር ኦፍ ወይም የወተር ቫፐር ሲያገኝ ምን ፎርም ማድረግ ይቻላል ማለት ነው? አይረን 3 ኦክሳይድ ኤክስ አማውንት ኦፍ ወተርን ፎርም ያደርጋል። በዚህ ሰዓት አሁን ይሄ ሪያክሽን ምንድነው ማለት ነው? ኦክሲዴሽን እና ሪዳክሽን ሪያክሽን በአንድ የያዘ ሪዶክስ ሪያክሽን ነው ማለት ነው። ስለዚህ አይረን ሜታል ኢኒሻሊ ኦክሲጅን ነምበሩ 0 ነው፣ የኦክሲጅንም 0 ነው ኤሌመንት ፎርም ስለሆኑ። ግን የአይረን ሜታል ወደ አይረን +3ነት ተቀየረ፣ ኦክሲጅን ደግሞ ወደ -2ነት ተቀይሯ ማለት ነው። ስለዚህ አይረን ምን አካሄደ ማለት ነው? ኦክሲዴሽን አካሄደ። እንዲሁም ደግሞ ኦክሲጅን ደግሞ ምን አካሄደ ማለት ነው? ሪዳክሽን ሪያክሽን
አካሄደ። ስለዚህ ሁለቱን በአንድ ስለያዘ ሪዶክስ ሪያክሽን ብለን እንጠራዋለን ማለት ነው። ስለዚህ ኮመን የሚባሉ ሁለት ሪያክሽኖችን ነግሬያቸዋለሁ። ሌሎቹን ደግሞ እናንተ መመልከት ይችላል። ብዙ አይነት ሪያክሽኖች ይኖራሉ ከአካባቢያችን። ለምሳሌ በርኒንግ ኦፍ ሰብስታንስ ሊሆን ይችላል። የሆነ ነገር ስታቃጥሉ ሪዶክስ ሪያክሽን ነው። ለምሳሌ ፊውልን ብትወስዱ ሚቴን ጋዝ ይያል አይደለ CH4 ቤታችሁ ስትጠቀሙ ወይም ባዮጋዝ ስትጠቀሙ ምን ታገኛላችሁ ነው? ካርቦን ዳይኦክሳይድ ፕላስ ወተርን ፎርም ያደርጋል ማለት ነው። ስለዚህ ካርበን መጀመሪያ ላይ ሃይድሮጅን ነበር የያዘው ወይም ከሃይድሮጅን ጋር ነበር የተጣመረው፣ ግን አሁን ከኦክሲጅን ጋር ነው። ስለዚህ ካርበን ኦክሲዴሽን አካሄዷ ማለት ነው ጌን ኦፍ ኦክሲጅን ሆኗል። ኦክሲጅን ደግሞ ከዜሮ ኦክሲዴሽን ነምበር ወደ ማይነስ ስለመጣ ሬዱስድ ነው ማለት ነው። ስለዚህ እነዚህ አይነት ሪያክሽኖችም ይኖራሉ። እዚህ ላይ ሂት ለማግኘት ነው ይሄን አይነት ሪያክሽን የምንጠቀመው ማለት ነው። ፊውልን በኦክሲጅን በርን ስታደርጉት ካርቦን ዳይኦክሳይድ ፕላስ ወተር ታገኛላችሁ። ይሄ ሪያክሽን ደግሞ ሪዶክስ ሪያክሽን ተብሎ ይጠራል። ስለዚህ ሪዶክስ ሪያክሽን ላይ በመጀመሪያ የምንመለከተው የሪዶክስ ሪያክሽን ሀፍ ሪያክሽን የሆነው ኦክሲዴሽን ነው ማለት ነው። ኦክሲዴሽን እና ሪዳክሽን በአንድ ከሆኑ ሪዶክስ ተብሎ ይጠራል። ስለዚህ ዋትስ ኦክሲዴሽን የሚሆን ነገር ነው። when do we say a substance is oxidized? አንድ ሰብስታንስ ኦክሲዳይዝድ ሆነ የምንለው መቼ ነው ነው የሚላችሁ። ስለዚህ አንድ ሰብስታንስ ኦክሲዳይዝድ ሆነ ብለን የምንጠራው እንዴት ሲሆን ነው ማለት ነው። አንደኛ በኦክሲዴሽን ነምበር ኢንክሪዝ ያደርግ ነው። ዋትስ ኦክሲዴሽን ነምበር የሚሆን ነገር ለብቻው እናያለን። ቫላንሲ ነምበር ነው ይሄኛው፣ ወይንም ከላይ የሚቀመጥ የቻርጅ ነምበሩ መጠን ነው። ስለዚህ ኦክሲዴሽን ነምበሩ ምን ሲያደርግ ማለት ነው? ኢንክሪዝ ሲያደርግ አንዱ ምን ሆነ ማለት ነው? ኦክሲዴሽን ብለን እንጠራዋለን ማለት ነው። ኢንክሪዝ ካደረገ ምን እንላለን? ኦክሲዴሽን ብለን እንጠራለን ማለት ነው። ሌላኛው በደንብ ማየት ያለብን አዲንግ ኦፍ ኦክሲጅን ከሆነ አዲንግ ኦፍ ዋት ኦክሲጅንን አድ ካደረገ ለምሳሌ ብንወስድ እዚች ላይ ካልሽየም ሪአክት ዊዝ ኦክሲጅን ጊቫስ ካልሽየም ኦክሳይድ ከሆነ ይሄ ዜሮ ነው። እዚህ ላይ ግን ግሩፕ ቱ ሜታ ስለሆነ ፕላስ ቱ አለው። ይሄ ዜሮ ነው። እዚህ ላይ ማይነስ ቱ ነው። አሁን እዚህ ላይ ምን አለ ማለት ነው? ኦክሲዴሽን ለመባል ግዴታ ኦክሲዴሽን ነምበሩ ካልሽየም እንዳያችሁት ከዜሮ ወደ ካልሽየም ፕላስ ቱነት ተቀይሯ ማለት ነው። አሁን ይሄ ምንድን ይባላል ማለት ነው? ኦክሲዴሽን ብለን እንጠራዋለን ማለት ነው። እንዲሁም ደግሞ ካልሽየም መጀመሪያ ላይ ፍሪ ነበረ፣ ግን ኦክሲጅንን ጌን ካደረገ በኋላ ይሄ ፕሮሰስ ቶታሊ ኦክሲዴሽን ማለት እንችላለን፣ ኦክሲጅን ጌን ስላደረገ። ስለዚህ እዚህ ላይ በደንብ መረዳት ያለብን አንድ ሰብስታንስ ኦክሲዳይዝድ ሆኗል የምንለው መቼ ነው። ስለዚህ ኦክሲዴሽን አካሄድ የምንለው መቼ ነው የሚለውን ነገር የምንወስነው በዚህ ነው። ኦክሲዴሽን ነምበር ከጨመረ ኦክሲዴሽን አካሂዷል፣ አሊያም ደግሞ መጀመሪያ ላይ ምንም አይነት የኦክሲጅን መጠኑ አነስተኛ ከሆነ ሌላ ኦክሲጅን አድ ካደረገ አሁንም ኦክሲዳይዝድ ሆኗል ማለት ነው። The term oxidation was originally defined in terms of what? The addition of oxygen to a compound. ስለዚህ ኦክሲዴሽን ብለን የምንጠራው the addition of oxygen ነበር ጥንት ላይ፣ ወይንም old definition of oxidation ማለት adding of oxygen removing of hydrogen ነው የሚባለው። ለምሳሌ በመጀመሪያ ደረጃ ላይ ሰልፈር ዳይኦክሳይድ ያለው ሁለት ኦክሲጅን ከሆነ አንድ ኦክሲጅን እንደዚህ ኬን አድርጎ ሰልፈር ትራይኦክሳይድን ፎርም ሲያደርግ ሰልፈር ዳይኦክሳይድ አሁን ምን አካሄዷ ማለት ነው? ኦክሲዴሽን አካሄዷ ማለት ነው። አዲንግ ኦፍ ምን ይሆናል ማለት ነው? ኦክሲጅንን አድ ማድረግ ነው። ይሄ ዴፊኒሽን ኦሪጂናሊ የመጀመሪያው ዴፊኒሽን ነው ማለት። አሁን ላይ ግን ኤሌክትሮን ጌን አሊያም ደግሞ ሎስት በማድረጉ ሪዲዩስድ ሆኗል አሊያም ደግሞ ኦክሲዳይዝድ ሆኗል እንላለን ማለት ነው። ስለዚህ ይሄ አንዱ የኦክሲዴሽን ዴፊኒሽን ነው ማለት ነው። የመጀመሪያ ዴፊኒሽኑ አዲንግ ኦፍ ኦክሲጅን ሪሙቪንግ ኦፍ ሃይድሮጅን ነው ማለት ነው። However, nowadays it has a broader meaning that includes reaction involving more than oxygen. ስለዚህ አሁን ላይ አንድ ኬሚካል ሪአክሽን ኦክሲዴሽን ለመባል ግዴታ ኦክሲጅንን ጌን ማድረግ አይደለም የሚጠበቅበት። ኤሌክትሮን ሎስት ካደረገ አለም ደግሞ ኤሌክትሮንን ከራሱ ላይ ማስወገድ ከቻለ ኦክሲዴሽን አካሂዷል ማለት ነው። ለምሳሌ ብትወስዱ እዚህ ላይ ሶዲየም ሜታል በውሃ ዲዞልቭ ብታደርጉት ምንም ፎርሙላ ያደርግልን ይችላል ማለት ነው። ሶዲየም ሃይድሮክሳይድ ፕላስ ሃይድሮጅን ጋዝን ፎርም ያደርጋል ማለት ነው። በዚህ ሰዓት ሶዲየም ሜታል መጀመሪያ ላይ የሚኖረው ኦክሲዴሽን ነምበሩ ዜሮ ነው። እዚህ ላይ ግን ከኦኤች ጋር ሲጣመር ኦክሲዴሽን ነምበሩ ፕላስ ዋን ይመጣ ማለት ነው። ከዜሮ ወደ ፕላስ ዋን ስለመጣ ምን አድርጓ ማለት ነው? ሶዲየም ወደ ሶዲየም ፕላስነት እስከተቀየረ ድረስ ኤሌክትሮን ምን አድርጓ ማለት ነው? ሉዝ አድርጓ ማለት ነው። አንድ ኤሌክትሮን አስወግዷ ማለት ነው። አሁን ይሄ ምን ተብሎ ይጠራ ማለት ነው? ኦክሲዴሽን ብለን እንጠራዋለን ማለት ነው። ስለዚህ በአሁን ሰዓት ላይ ኦክሲዴሽን ለመባል ግዴታ ምን መሆን አለበት ማለት ነው? ሰፋ ያለ ዴፊኒሽን ብለን የምንጠራው ኤሌክትሮንን
ሉዝ ማድረግና ኦክሲዴሽን ነምበሩን ምን ማድረግ አለበት? ኢንክሪዝ ማድረግ አለበት ማለት ነው። እንደምትመለከቱት ሶዲየም ሜታል ከ0 ወደ +1 እስከመጣ ድረስ ይሄ ኢንክሪዚንግ ኦክሲዴሽን ነምበር ነው አለን። የመጀመሪያው ፒውር ኤሌመንት ፎርም እንደሆነ 0 ነው ያለው። አሁን ላይ ግን +1 ነው። ይሄ ኢንክሪዚንግ ኦክሲዴሽን ነምበር በያነጋገር ደግሞ ሉዚንግ ኦፍ ዋት ኤሌክትሮን ነው ማለት ነው። ስለዚህ ይሄ ሰፋ ያለ ዴፊኒሽን ነው ስለ ኦክሲዴሽን ማወቅ ከፈለግ። In this case, oxidation is a process in which an atom or element lose an electron and therefore what? Increase its oxidation number. አሁን ላይ አንድ ኤሌመንት ኤሌክትሮኑን ሪሙቭ ካደረገ የያዘውን ኤሌክትሮን ካስወገደ ኦክሲዴሽን ነምበሩ መጀመሪያ ከሚኖረው ምን ያደርጋል ማለት ነው? ኢንክሪዝ ያደርጋል። ለምሳሌ ማግኒዥየም ሶሊድ ከሆነ ይህ ማግኒዥየም ወደ ማግኒዥየም +2 እንደዚህ አይነት ፎርም ከተቀመጠ ኦክሲዴሽን ካካሄደ መጀመሪያ የነበረው ኦክሲዴሽን ነምበር 0 ይሆናል። ፋይናሊ ግን የምታገኙት ኦክሲዴሽን ነምበሩ +2 ነው። ሶ ኢንክሪዝ ኦክሲዴሽን ነምበር አደረገ። በዛው አጋጣሚ ግን ኦክሲዴሽን ነምበሩ እንዲጨምር ያደረገው በምክንያት ነው ማለት ነው። ኤሌክትሮን ምን ስላደረገ? ሪሙቭ ስላደረገ ወይም ሉዝ ስላደረገ ነው ማለት ነው። እና እዚህ ላይ ኦክሲዴሽን ያካሄደ ሰብስታንስ ለምሳሌ ኤም ብትመለከቱ ኤሌክትሮኑን ሉዝ ያደርጋል ወይም ያስወግዳል። ይህን ኤሌክትሮንን ካስወገደ በኋላ ኦክሲዴሽን ነምበሩ ምን ያደርጋል ማለት ነው? ይጨምራል ማለት ነው። ባይ ዘ ዌይ ኦክሲዴሽን ያካሄደ ሰብስታንስ ሪዲዩሲንግ ኤጀንት ነው። ለምሳሌ ማግኒዥየም ከማግኒዥየም ወደ ማግኒዥየም +2 ሲቀየር እሱን ወደ ማግኒዥየም +2 እንዲቀየር ያደረገው ኤሌመንት ኦክሲዳይዚንግ ኤጀንት ሲሆን ማግኒዥየም ደግሞ ኦክሲዴሽን ስላካሄደ ማግኒዥየም ሜታል የሚሆነው ማለት ነው ሪዲዩሲንግ ኤጀንት ይሆናል ማለት ነው። ስለዚህ ሪዲዩሲንግ ኤጀንት ብለን የምንጠራቸው ሰብስታንሱ ምን ያካሄደ ነው ማለት ነው? ኦክሲዴሽን ያካሄደ ሰብስታንስ ወይም ኤሌክትሮኑን ሉዝ ያደረገ ሰብስታንስ ሪዲዩሲንግ ኤጀንት ይባላል ማለት ነው። ኤሌክትሮን ደግሞ ጌን ያደረገ ሰብስታንስ ምን ኤጀንት ይባላል ማለት ነው? ኦክሲዳይዚንግ ኤጀንት ነው። ኤሌክትሮን ጌን ያደረገ ማለት በሌላ አነጋገር ሪዲዩስድ ሆኗል ሰብስታንሱ ማለት ነው። ሶ ሪዲዩስድ ሰብስታንስ ኦክሲዳይዚንግ ኤጀንት ሲሆን ኦክሲዳይዝድ ሰብስታንስ ሪዲዩሲንግ ኤጀንት ነው ማለት ነው። ዊዛውት ሪዳክሽን ዜር ኢዝ ኖ ኦክሲዴሽን። ስለዚህ ሁለቱ ሳይመንታነስሊ ነው የሚካሄዱት ማለት ነው። ስለዚህ አሁን ላይ የምንመለከተው ተማሪዎች ደግሞ ስለ ሪዳክሽን ሀፍ ሪያክሽን ነው ማለት ነው። ስለዚህ ኦክሲዴሽን ምን እንደሆነ አሁን ተረድተናል። ኦክሲዴሽን ሉዚንግ ኦፍ ኤሌክትሮን ኢንክሪዚንግ ኦክሲዴሽን ነምበር እንደሆነ በደንብ አይተናል ማለት ነው። አሁን ደግሞ ሪዳክሽን የኦክሲዴሽን ተቃራኒ ነው ማለት ነው። when do we say a substance is reduced? አንድ ሰብስታንስ ሬዱስድ ሆነ ምንለው መቼ ነው ከተባላችሁ ኤሌክትሮን ጌን ሲያደርግ ነው። እንዲሁም ደግሞ ኦክሲዴሽን ነምበሩ ዲክሪዝ ሲያደርግ አንድ ሰብስታንስ ምን አካሂዷ ማለት ነው? ሪያክሽን አካሂዷ ማለት ነው። ስለዚህ ሬዱስድ ሆኗል ሰብስታንሱ ማለት ነው። ካን ኦክሲዴሽን ኦከር ዊዛውት ሪዳክሽን ኤንድ ቫይስ ቨርሳ ነው የሚላችሁ። ኖ ነው መልሳችሁ። ኦክሲዴሽን ለመካሄድ ግዴታ ኦክሲዳይዚንግ ኤጀንት ያስፈልጋቸዋል። አሁን እዚህ ላይ እንደምትመለከቱት ሶዲየም ሜታል ለምሳሌ እንውሰድ። እዚህ ላይ 0 ነው ኦክሲዴሽን ነምበሩ፣ ግን ሶዲየም ሜታል ከኦክሲጅን ጋር ሲጣመር ወደ +1 ነው። ኦክሲጅን ደግሞ -2 ነው። ይሄ ኦክሲጅን በፒውር ስቴት 0 ነው ኦክሲዴሽን ነምበሩ። ስለዚህ ኦክሲጅን ወደ ኦክሲጅን -2ነት ተቀይሯል። ሶዲየም ፕላስ ሶዲየም አተም ደግሞ ወደ ሶዲየም ፕላስነት ተቀይሯል ማለት ነው። ስለዚህ ሶዲየም ወደ ሶዲየም ፕላስ ተቀየረ ማለት ኦክሲዴሽን ነምበሩ ኢንክሪዝ ስላደረገ ሶዲየም ሜታል ኦክሲዳይዝድ ነው ማለት ነው። ኦክሲጅን ደግሞ ኦክሲዴሽን ነምበሩ ከ0 ወደ -2 ስለመጣ ዲክሪዝ አድርጓል አይደል? ሬዱስድ ነው ማለት ነው ኦክሲጅን። ስለዚህ ኦክሲዴሽን እና ሪዳክሽን ሪያክሽን የሚካሄደው አት ዘ ሴም ታይም ነው ማለት ነው። ስለዚህ ኦክሲዴሽን ያካሄደው ሰብስታንስ ሬዱሲንግ ኤጀንት ሲሆን ሌላኛውን ሰብስታንስ ምን አድርጎታ ማለት ነው? ሬዱስድ አድርጎታ ማለት ነው። ስለዚህ አሁን ሶዲየም ምን ሆኗል ማለት ነው? ኦክሲዳይዝድ ሆኗል። ስለዚህ እሱ ኦክሲዳይዝድ ስለሆነ ሬዱሲንግ ኤጀንት ነው። ማንን ነው ሬዱስድ የሚያደርገው? ኦክሲጅንን ማለት ነው። ስለዚህ ሁለቱ ሳይመንታነስሊ የሚካሄዱ ሪያክሽኖች ናቸው ማለት ነው። ዊዛውት ኦክሲዴሽን ዜር ኢዝ ኖ ሪዳክሽን። ሁለቱ በአንድ ይካሄዳሉ ማለት ነው። ስለዚህ በዚህ አይነት መንገድ መመለስ ትችላላችሁ። The term reduction was originally used to describe the production of metal from an ore. It has been modified through what time to include other reaction. ስለዚህ ፊት ላይ ልክ አሁን ኦክሲዴሽን ብለን የምንጠራው ኦክሲጅንን ጌን ማድረግ ነው ተብሎ ነበር የሚጠራው ኦክሲዴሽን ማለት። አሁን ላይ ደግሞ ሪዳክሽን ተብሎ የሚጠራው መጀመሪያ ላይ ምንድነው? ሜታሎች ከሚገኙበት ከተፈጥሮ ከሚገኙበት ለምሳሌ አልሙኒየምን ከአልሙኒየም ኦክሳይድ ወይም ከቦክሳይት ይገኛልና ከቦክሳይት ይገኛል ማን? አልሙኒየም ማለት ነው። ስለዚህ ይህን አልሙኒየምን ከዚህ መገኛ ኦሬው ላይ ወደ አልሙኒየም ሜታልነት መቀየር ሂደት ምን ተብሎ ይጠራል? ሪዳክሽን ብለው ነበር የሚጠሩት ማለት ነው። ስለዚህ
ከኦክሳይድ ፎርም ሊሆን ይችላል፣ ካርቦኔት ፎርም ሊሆን ይችላል፣ ክሎራይድ ፎርም ሊሆን ይችላል። ከዚህ ፎርማቸው ወደ ፒውር ሜታልነት የሚቀየሩበት ወይም ሪፋይን የሚደረጉበት ሂደት ፋይናሊ ያ ፕሮሰስ ምን ተብሎ ተጠራ ማለት ነው? ሪዳክሽን ተብሎ ነበር የሚጠራው ማለት ነው። ግን አሁን ሪዳክሽን ሪያክሽን ብለን የምንጠራው ለሌሎቹንም ሪያክሽኖችን ባሳተፈ ደረጃ ኤሌክትሮን ጌን ማድረግ ፕላስ ደግሞ ኦክሲዴሽን ነምበሩ መቀነስ ነው ማለት ነው። Thus, reduction is a process in which an atom gains an electron. አሁን ሪዳክሽን ብለን የምንጠራው አንድ አተም ኤሌክትሮን ምን ሲያደርግ ነው? ጌን ሲያደርግ ነው። and therefore decrease its oxidation number. ስለዚህ አንድ አተም ኤሌክትሮን ጌን ካደረገ ኦክሲዴሽን ነምበሩ ምን ያደርጋል ማለት ነው? ዲክሪዝ ያደርጋል ማለት ነው። ስለዚህ ይህን ሪያክሽን እንመልከት። ማግኒዥየም ኦክሲዴሽን ነምበሩ 0 ነው፣ በዚህ ስቴት ፒውር ስቴት እንደሆነ ማለት ነው። ስለዚህ አሁን ከሃይድሮክሎሪክ አሲድ ጋር ሪያክት ሲያደርግ ማግኒዥየም ክሎራይድ ሲፈጠር ማግኒዥየም ወደ ምንነት ተቀየረ ማለት ነው። ከዜሮ ወደ +2 ተቀየረ ማለት ነው። ሶ ኦክሲዴሽን ነምበሩ ምን አደረገ ማለት ነው? ኢንክሪዝ አደረገ። ማግኒዥየም ወደ ማግኒዥየም +2ነት ሲቀየር ምን አካሂዷ ማለት ነው? ኦክሲዴሽን አካሂዷ ማለት ነው። ኦክሲዴሽን ሪያክሽን አካሂዷ ማለት ነው። ፕላስ እዚህ ላይ በደንብ መመልከት ያለብን ሃይድሮጅን +1 ነው ያለው። ሉክ ሃይድሮጅን ከ+1 አሁን ላይ ደግሞ እዚች ላይ እንደምትመለከቱት 0 ሆኗል። ወደ ሃይድሮጅን ሞለኪልነት ወደ 0 መጥቷል፣ ቀንሷል። ከ+1 ወደ 0 ስለመጣ ሬዲዩስድ ሆኗል። ሬዲዩስድ ሆኗ ማለት ነው። ሶ ሪዳክሽን ሪያክሽን ብለን የምንጠራው ጌን ኦፍ ኤሌክትሮን ነው ማለት ነው። ስለዚህ ይሄ ሃይድሮጅን ሁለት ኤሌክትሮንን ጌን ካደረገ በኋላ ነው ሃይድሮጅን ሞለኪልን ፎርም የሚያደርገው። ሶ ከ+1ነት ወደ 0 እስከመጣ ድረስ ዲክሪዚንግ ኦክሲዴሽን ነምበር ጌን ኦፍ ኤሌክትሮን በአንድ ስጠሩት ሪዳክሽን ሃፍ ሪያክሽን ብለን እንጠራዋለን ማለት ነው። ኢን ዘ አባቭ ሪያክሽን ማግኒዥየም ሜታል ኢዝ ኦክሲዳይዝድ። አሁን እንደነገርኳችሁ ማግኒዥየም ሜታል ማለት ነው ከ0ነት ወደ +2 ስለተቀየረ ኦክሲዳይዝድ ሆኗል። ኤንድ ሃይድሮጅን አዮንስ አር ሬዱስድ። ሃይድሮጅን አዮን ሬዱስድ ሆኗል። ሁለት ኤሌክትሮኖችን ጌን አድርጎ ሃይድሮጅን ሞለኪልን ፎርም አድርጓ ማለት ነው። ስለዚህ ከ+1ነት ወደ 0ነት ስለመጣ ሬዱስድ ነው ማለት ነው። ክሎሪን አዮንስ አር ስፔክታተር አዮን። ሉክ ይሄ ምንድን ነው? ማግኒዥየም ሪአክት ዊዝ ሃይድሮክሎሪክ አሲድ ስታደርጉ ማግኒዥየም ክሎራይድ ፕላስ ዋት ሃይድሮጅን ጋዝ ነው ፎርም የተደረገው። ስለዚህ ክሎሪን እዚህ ላይ -1 ነው ኦክሲዴሽን ነምበሩ፣ እዚህም ስትመጡ -1 ነው። ምንም አይነት የኦክሲዴሽን ነምበር ቼንጅ ከሌለ ሬዱስድም አልሆነም ኦክሲዳይዝድም አልሆነም። ስለዚህ ሰብስታንሱ ተመልካች ነው ማለት ነው። ሌሎቹ ኤሌክትሮን ሲቀበሉና ሲሰጡ ተመልካች ነው የሚሆነው ማለት ነው። ሶ ስፔክታተር አዮን ብለን ጠራ ነው። ተመልካች የሆነ አዮን ነው። ምንም አይነት ኤሌክትሮን መቀበል አልቻለም፣ መስጠትም አልቻለም ማለት ነው። ኖት ዛት ኦክሲዴሽን ኤንድ ሪዳክሽን ሪያክሽን ኦልዌይስ ኦከር ኢን ፔር። ስለዚህ ሁለቱ በአንድ ነው የሚካሄዱት ማለት ነው። ኦክሲዴሽን ለማካሄድ ግዴታ ሪዳክሽን ሪያክሽን ያስፈልጋል ማለት ነው። በሌላ አነጋገር ሪዲዩሲንግ ኤጀንት ሰብስታንሱን ሪዲዩስድ እንዲሆን ሲያደርግ፣ ኦክሲዳይዚንግ ኤጀንት ደግሞ ሰብስታንሱ ምን ያደርጋል ማለት ነው? ኦክሲዳይዝድ ያደርጋል ማለት ነው። ስለዚህ አሁን ይችን እንያዝ። ኦክሲዳይዚንግ ኤጀንት ብለን የምንጠራቸው ሰብስታንስ ምን አይነት ሰብስታንስ ናቸው? ኦክሲዳይዚንግ ኤጀንት የሚባለው ሰብስታንስ ምን አይነት ሰብስታንስ ነው? ሬዲዩስድ የሆነ ሰብስታንስ ነው። ሬዲዩስድ የሆነ ሰብስታንስ ነው። ሬዲዩሲንግ ኤጀንት የሚባለው ሰብስታንስ ደግሞ ሬዲዩሲንግ ኤጀንት ብለን የምንጠራው ሰብስታንስ ደግሞ ምን አይነት ሰብስታንስ ነው ማለት? ኦክሲዳይዝድ የሆነ ሰብስታንስ ነው። ስለዚህ ኦክሲዴሽን ለማካሄድ ግዴታ ምን ያስፈልገናል ማለት ነው? ኦክሲዳይዚንግ ኤጀንት ያስፈልጋል ማለት ነው። ስለዚህ ኦክሲዳይዝድ ማለት ትችላላችሁ ይሄንን። ስለዚህ ሪዲዩሲንግ ኤጀንት ማለት ኦክሲዳይዝድ የሆነ ሰብስታንስ ነው ማለት ነው። ሶ በዛ አይነት መንገድ ማየት እንችላለን ማለት ነው። ሲንስ ኦክሲዴሽን ኤንድ ሪዳክሽን ሪያክሽን ካኖት ኦከር ኢንዲፔንደንትሊ፣ ያ ማለት በተናጠል ሪያክሽኖቹ መካሄድ አይችሉም ማለት ነው። ስለዚህ ሁለቱም አብሮ ነው መካሄድ ያለበት። ዲው ቱ ዘ ፕሬዘንስ ኦፍ ኦክሲዳይዚንግ ኤጀንት ዜር ኢዝ ኦክሲዴሽን፣ በሪዲዩሲንግ ኤጀንት ምክንያት ደግሞ ሪዳክሽን ያስፈልጋል ማለት ነው። ስለዚህ ሁለቱ አብረው ነው የሚካሄዱ ማለት ነው። they as a whole are called redox reaction። ሁለቱን ኮምባይንድ ስናደርጋቸው ሪዶክስ ሪያክሽን ተብሎ ይጠራል። ስለዚህ ዋት ሪዶክስ ሪያክሽን ማለት ሪዳክሽን፣ ኦክሲዴሽን፣ ሪያክሽን ሁለቱ ባንድ የያዘ ነው ማለት ነው። ሶ there is transferring of electron from one substance to another substance ማለት ነው። ከአንደኛው ሰብስታንስ ወደ ሌላኛው ሰብስታንስ ኤሌክትሮን ምን አለ ማለት ነው? ትራንስፈር ይሆናል ማለት ነው በሪዶክስ ሪያክሽን ጊዜ። ስለዚህ ሪዲዩሲንግ ኤጀንት ብለን የምንጠራቸው ምን አይነት ሰብስታንሶች ናቸው? ኦክሲዳይዝድ የሆነ ሰብስታንስ ነው። ሉክ ኤሌክትሮኑን ሉዝ የሚያደርግ ሰብስታንስ ምን ኤጀንት ነው ማለት ነው? ሪዲዩሲንግ ኤጀንት ነው። ይህ ሪዲዩሲንግ ኤጀንት በሌላ አነጋገር ሰብስታንሱ ምን ያካሄደ ነው ማለት ነው?
ኦክሲዴሽን ያካሄደ ወይም ሰብስታንሱ ኦክሲዳይዝድ የሆነ ነው ማለት ነው። ሌላኛው ኦክሲዳይዚንግ ኤጀንት ብለን የምንጠራው ኤሌክትሮን ጌን ያደረገ ሰብስታንስ ነው። ወይም በአነጋገር ሪዳክሽን ሪያክሽን ያካሄደ ሪዱስድ ሰብስታንስ አር ኦክሲዳይዚንግ ኤጀንት፣ ኦክሲዳይዝድ ሰብስታንስ አር ሪዱሲንግ ኤጀንት። ስለዚህ በዚህ አይነት መንገድ ማየት ትችላላችሁ። ኮምፓውንድ ኤ ብለን የምንጠራው ኤሌክትሮን ሉዝ ሲያደርግ ሪዱሲንግ ኤጀንት ሆኗል፣ በአነጋገር ኦክሲዳይዝድ ሆኗል ማለት ነው። ኮምፓውንድ ቢ የሚባለው ደግሞ ኤሌክትሮን ጌን አደረገ ማለት ሰብስታንሱ ሬዱስድ ሆኗል፣ በአነጋገር እሱ ምንድነው ማለት ነው? ኦክሲዳይዚንግ ኤጀንት ነው ማለት ነው። አክቲቪቲ 2.1 ፎርም ኤ ግሩፕ ኤንድ ዲስከስ ዘ ፎሎዊንግ ኩዌስችን ኤንድ ፕሬዘንት ዩር አንሰር ቱ ዘ ክላስ ነው። እንግዲህ የሚከተሉትን ጥያቄዎችን ተወያዩና ለጓደኞቻችሁ ማስረዳት ትችላላችሁ። ወደ ጥያቄዎቹ እንግባ። ኩዌስችን ነምበር 1 which of the following reaction are redox reaction? ሪዶክስ ሪያክሽን የሆነውን እና ያልሆነውን ለዩ ነው የሚለን። ሪዶክስ ሪያክሽን ብለን የምንጠራቸው ምን አይነት ሪያክሽኖች ናቸው? ኤሌክትሮን ትራንስፈሪንግ ያለበት ከአንደኛው ሰብስታንስ ወደ ሌላኛው ሰብስታንስ ኤሌክትሮን ምን ሲኖር ማለት ነው? ትራንስፈር ሲሆን አንደኛው ሉዝ ሲያደርግ ሌላኛው ደግሞ ጌን ያደረገበት ሶ ዶነር አክሴፕተር ኦፍ ኤሌክትሮን ያለበት ሪያክሽን ሪዶክስ ሪያክሽን ብለን እንጠራዋለን ማለት ነው። ስለዚህ ኤ ላይ ካልሽየም ሜታል፣ ይሄ ካልሽየም ሜታል ዜሮ ነው ኦክሲዴሽን ነምበሩ። በወተር ዲዞልቭ ስታደርጉ ካልሽየም ሃይድሮክሳይድ እና ሃይድሮጂን ጋዝን ፎርም አድርጓል። ሶ ሪዶክስ ሪያክሽን ለመባል የመጀመሪያ ስራቸው ኦክሲዴሽን ነምበር አይዴንቲፋይ ማድረግ ነው። አንድ ኤሌመንት ፒውር ፎርም ከሆነ ኦክሲዴሽን ነምበሩ ዜሮ ነው። ግሬድ 10 ላይ በሰፊው ተምራችኋል አለ። አሁንም ተመልሳችሁ ሳቋማ ዩቲዩብ ቻናል ላይ የግሬድ 10 አዲሱ መጽሐፍ ዩኒት 1ን በደንብ አድርጋችሁ መመልከት ትችላላችሁ። ሶ ኦክሲዴሽን ነምበር ኦፍ ካልሽየም ዜሮ ነው እዚህ ላይ የሚቀመጥላችሁ ፒውር ፎርም እስከሆነ ድረስ ኤሌክትሮን ጌን ሎስትም ስላላደረገ አሁን ባለበት። ሃይድሮጂን ከኮምፓውንድ ጋር ማነው ከነን ሜታል ጋር ሲጣመር +1 ነው። እንዲሁም ደግሞ ኦክሲጅን -2 ነው ኖርማል ኦክሳይድ ላይ ፕላስ እዚህ ላይ ካልሽየም አሁን እንደምትመለከቱት +2 ሆኗል። ኦክሲጅን እና ሃይድሮጅን አልተቀየረም። እዚህ ላይ OH ማለት አሁን OH ብትመለከቱ OH ማይነስ ስትሉ የሃይድሮጅን +1 ነው፣ የኦክሲጅን -2 ነው፣ አልተቀየረም ማለት ነው። ሃይድሮጅን ዜሮ ነው ማለት ነው። ግን መጀመሪያ ላይ ምን ነበረ? +1 ነበረ። ወተር ሞለኪል ላይ የሃይድሮጅን ባላንሲ ወይም ሃይድሮጅን ከነን ሜታል ጋር ሲጣመር +1 ነው የሚሆነው። ከሜታል ጋር ግን ወይም አክቲቭ ከሆነ ሜታል ጋር ሲጣመር -1 ነው የሚሆነው። ስለዚህ ሃይድሮጅን ከ+1 ወደ ዜሮ ተቀይሯል። ወደም ተቀይሯል ማለት ነው። ወደ ዜሮ ተቀይሯል። ይሄ ፓርት ምንድነው ማለት ነው? ሬዱስድ ሆኗ ማለት ነው። ሬዱስድ ሆኗ ማለት ነው። ማን ወተር ሞለኪል ወደ ሃይድሮጅን ጋዝነት ነው እዚህ ላይ የተቀየረው። ስለዚህ ሬዱስድ ሆኗ ማለት ነው። ካልሽየም ደግሞ ከ+2 ሉክ ካልሽየም ከፕላስ ማን ነው ከዜሮ ወደ ፕላስ ምን ሆነ ማለት ነው? ቱነት ተቀይሯል። ወደ ፕላስ ቱነት ተቀይሯል። ማን ካልሽየም ሜታል። ስለዚህ ካልሽየም ከዜሮ ወደ ፕላስ ቱ ስለተቀየረ ወደ ካልሽየም ሃይድሮክሳይድ ሲቀየር ፕላስ ቱ ማለት ነው። በዚህ ምክንያት ምን አካሄዷ ማለት ነው? እሱ ኦክሲዴሽን አካሄዷ ማለት ነው። ኦክሲዳይዝድ ሆኗ ማን ካልሽየም ሜታል። ስለዚህ እነዚህ ነገሮችን ሲወስዱ ኦክሲዴሽንም ሪዳክሽንን በአንድ የያዘ ሪያክሽን ምን ተብሎ ይጠራል? ሪዶክስ ሪያክሽን ተብሎ ይጠራ ማለት ነው። ስለዚህ የመጀመሪያው ትክክል ነው ማለት ነው። ሪዶክስ ሪያክሽን ነው ማለት ነው። ሪዶክስ ሪያክሽን ብለን መጥራት እንችላለን። ኩዌስችን ነምበር 1 ቢ ላይ የምንመለከተው ሰልፈሪክ አሲድ ሪአክት ዊዝ ሶዲየም ሃይድሮክሳይድ ፕላስ ሶዲየም ሰልፌት ፕላስ ወተር ሞለኪል ነው የሚላል። አሁን እዚህ ላይ እንደተለመደው ኦክሲዴሽን ነምበር አይዴንቲፋይ እናደርጋለን። ሃይድሮጅን ከነን ሜታል ጋር ሲጣመር ያው እንደምትመለከቱት +1 ነው። ሌላው ሰልፈር አልተቀየረም። ሰልፌት ፎርም እስከሆነ ድረስ እዚህም ሰልፌት ፎርም ነው ያለው፣ ለውጥ የለም እንደማለት ነው። ሌላኛው ሶዲየም ዝ +1 ነው። ኦክሲጅን -2 ነው። እዚህም ስትመጡ ሃይድሮጅን +1 ነው። ኦክሲጅን -2 ነው። ሃይድሮጅን ባይ ዘ ዌይ ከነን ሜታል ጋር ሲጣመር እዛ እንደምትመለከቱት +1 ነው። ምንም የተቀየረ ኦክሲዴሽን ነምበር የለም ማለት ነው። ሶዲየም +1 ነው። አሁን ፕሮዳክት ሳይድ ላይ +1 ነው። ሰልፈርም አልተቀየረም። ምንም የተቀየረ ነገር የለም ማለት ነው። ስለዚህ ኦክሲዴሽን ነምበራቸው ኮንስታንት እስከሆነ ድረስ በሪአክታንት በኩል ያለው ኦክሲዴሽን ነምበር ከፕሮዳክት ሳይድ ጋር ካለው ስታወዳድሩ ምንም ለውጥ የለውም። በዚህ ምክንያት ይህ አይነት ሪአክሽን ነን ሪዶክስ ብለን እንጥረዋለን። ምክንያቱም ይሄ ዳብል ዲስፕሌስመንት ሪአክሽን ነው፣ ወይንም ኤክስቼንጂንግ ኦፍ ዋት አዮን ነው። አዮናቸው ነው የተቀያየሩት። ሶዲየም እና ሃይድሮጅን ተቀያይረዋል ማለት ነው። ሶዲየም ሃይድሮጅን የያዘውን ሰልፌትን ወሰደ፣ ሶዲየም ሰልፌት ተፈጠረ። እንዲሁም ደግሞ ይህንኛው ሃይድሮጅን ደግሞ ሶዲየም የያዘውን OHን ወስዶ ወተር ሞለኪልን ፎርም አድርጓል ማለት ነው። ይሄ ነን ሪዶክስ ሪአክሽን ብለን እንጠራዋለን። ሲ ላይ ሲልቨር ናይትሬት ሪአክት ዊዝ ሶዲየም ክሎራይድ ጊቫስ ሲልቨር ክሎራይድ ፕላስ ሶዲየም ናይትሬት ነው የሚለው። እንግዲህ ሲልቨር ናይትሬትም እና ከሶዲየም ክሎራይድ መካከል ምንድነው የተካሄደ ይመስላችኋል? ሲልቨር ከናይትሬት ጋር ሲጣመር -1 ነው።
ናይትሬት አልተቀየረም፣ ራሱ ነው። እዚህም እንደምታዩት ናይትሬት ነው፣ ለውጥ የለም። ፖሊአቶሚክ አዮን ምንም አይነት ቼንጅ ከሌላቸው የኦክሲጅን ኮንቴንታቸው ካልተቀየረ ኦክሲጅን ነምበራቸው እንደነበረ ነው፣ ምንም አዲስ ነገር አይፈጠርም። ሶዲየም እዚህ +1 ነው። እዚህ ላይ እንደምትመለከቱ ሶዲየም ሜታል +1 ነው ከናይትሬት ጋር እስከሆነ ድረስ ማለት ነው። ስለዚህ ክሎሪን -1 ነው ከሶዲየም ጋር ሲጣመር፣ እዚህ ላይ እንደምትመለከቱ -1 ነው። ሲልቨርም +1 ነው። አሁን ይህም ኤክስቼንጂንግ ኦፍ ዋት አዮን ነው ያካሄዱት። ሲልቨር ናይትሬትን ለሶዲየም ሰጠው። ተመልከቱ፣ ሲልቨር ናይትሬትን ለሶዲየም ሰጠው፣ ሶዲየም ደግሞ ክሎሪኑን ለሲልቨር ሰጠው። ከዛ አዮኑን ብቻ ነው ኤክስቼንጅ ያደረጉት ማለት ነው። ሰች ካይንድስ ኦፍ ሪያክሽን ምን ተብሎ ይጠራ ማለት ነው? ነን ሪዶክስ ብለን እንጠራዋለን ማለት ነው። ነን ሪዶክስ ሪያክሽን ይባላል። ሌላኛው የአክቲቪቲ ጥያቄ ወይም አክቲቪቲ 2.1 ኩዌሽን ነምበር 2 ዩዝ ዘ ጊቪንግ ኬሚካል ኢኩዌሽን ቱ አንሰር ዘ ፎሎዊንግ ኩዌሽን ነው የሚለን። ሉክ ዚስ ሪያክሽን ማግኒዥየም ሜታል ሪያክት ዊዝ ዚንክ +2 ጊቫስ ማግኒዥየም +2 እና ዚንክ ሶሊድ ነው ፎርም የተደረገልን። ስለዚህ ኦክሲዴሽን ነምበሩን ተመልክተን ምን አይነት ሪያክሽን እንዲያካሄዱ ራሳችን መለየት እንችላለን። እዚህ ላይ 0 ነው እንደምትመለከቱ፣ እዚህ ላይ ግን +2 ነው ያለው። ዚንክ +2 ነው፣ እዚህ ግን 0 ነው ማለት ነው። አሁን ማግኒዥየም ከዜሮነት ወደ ማግኒዥየም +2ነት ተቀይሯል። በያነጋገር ምን ማለት ነው? ኦክሲዳይዝድ ነው ማለት ነው። ኦክሲዴሽን አካሄዷል። ማን? ማግኒዥየም ሜታል። ይሄ ኦክሲዳይዝድ ሆኗል። ዚንክ +2 ደግሞ ኤሌክትሮን ማግኒዥየም ሉዝ ካደረገ በኋላ የእሱን ኤሌክትሮን ተቀብላ ወደ ዚንክ ሶሊድነት ወይም ወደ ዜሮነት ተቀይራለች። ይህ ሰብስታንስ ዲክሪዚንግ ኦክሲዴሽን ነምበር ስለሆነ ሬዱስድ ሆኗ ማለት ነው። ሬዱስድ ሆኗ ማለት ነው። ሶ ኦክሲዳይዝድ ሰብስታንሱ ማን ነው ከተባላችሁ መልሳችሁ ነው ማለት ነው ማግኒዥየም ሜታል። ኦክሲዳይዝድ የሆነው እሱ ነው ማግኒዥየም ሜታል። ቢ ላይ ሬዱስድ የሆነው ሰብስታንስ ማን ነው የተባላችሁት ዚንክ +2 ነው፣ ሬዱስድ ነው ማለት ነው። ሲ ላይ ኦክሲዳይዚንግ ኤጀንት ማን ነው የተባላችሁ ኦክሲዳይዚንግ ኤጀንት ምን አይነት ሰብስታንስ ነው? ሬዱስድ የሆነ ሰብስታንስ ነው። ሬዱስድ ምን የሆነ ሰብስታንስ ምን ተብሎ ይጠራል? ሬዱስድ ሰብስታንስ ኦክሲዳይዚንግ ኤጀንት ነው። ይህ ሰብስታንስ ደግሞ ሬዱስድ የሆነው ሰብስታንስ ደግሞ ማን ነው? ዚንክ +2 ነው። ሶ ዚንክ +2 ኢዝ ምን ኤጀንት ተብሎ ይጠራ ማለት ነው። እንደምታዩት ዚንክ ከ+2 ወደ 0 ስለመጣ ሬዱስድ የሆነ ሰብስታንስ ነው። እሱ ሰብስታንስ ምን ተብሎ ይጠራል? ኦክሲዳይዚንግ ኤጀንት ተብሎ ይጠራል። ሬዱሲንግ ኤጀንት ማን ነው የተባላችሁት ኦክሲዳይዝድ የሆነው ሰብስታንስ ነው። ማግኒዥየም ከዜሮነት ወደ +2 ስለመጣ ምን ማለት ነው? እሱ ማግኒዥየም ሜታል ነው የሚሆነው። ለምን? ኦክሲዳይዝድ የሆነ ሰብስታንስ ምን ኤጀንት ነው ማለት ነው? ሬዱሲንግ ኤጀንት ነው ማለት ነው። ስለዚህ መልሳቸው ማግኒዥየም ሜታል ነው ማለት ነው። ሌላኛው ጥያቄ ካልኩሌት ዘ ኦክሲዴሽን ነምበር ኦፍ ካርበን ኢን ኦክዛይሌት አዮን። ስለዚህ ይሄ ካርበን በዚህ አዮን ውስጥ ምን ያክል ኦክሲዴሽን ነምበር አለው ነው የሚላችሁ። ይህን ለመስራት ስትፈልጉ ከአሁን በፊት እንግዲህ ግሬቴንም በሰፊው እንደተማራችሁት ይችን ሰብስታንስ ኤክስ ትሏታላችሁ። ኦክሲጅን በስታዋቂነት -2 አለችው። ይቺ ዜ የተቀመጠችው -2 ግን የካርበንና የኦክሲጅን ኦክሲዴሽን ነምበር ድምር ውጤት ነች፣ ኔት ነች ይቺ -2 የተባላችሁት። ስለዚህ ይህንን ለመስራት ምን ታደርጋላችሁ? ሁለት የካርበን አተም አላችሁ 2x ትሉታላችሁ። ኦክሲጅን 4 ሲባዛ በዚች በ-2 -8 ይኖራቸዋል። which is equal to ምን እንላለን? እዚች ላይ ይችኛይቱ -2 ማለት አለባችሁ። ከ-2 ጋር ኢኳል ነው ትላላችሁ። so 2x which is equal to -2 plus what 8 ይሆናል። ስለዚህ 2x which is equal to ምን ሆነ ማለት ነው 6። ይሄንም ለ2 ይሄንም ለ2 which is equal to 3 ይመጣል። so the oxidation number of carbon in oxalate ion is 3። ሌላው ቢ ላይ የተጠየቅነው the oxidation number of chromium in potassium chromate ነው። እዚህ ላይ ክሮሜት ፐር ክሮሜት ነው የተሰጠን። ፖታሲየም ፐር ክሮሜት ምን ያክል ኦክሲዴሽን ነምበር አለው? ማን? የክሮሚየም። ስለዚህ ይሄን ለመስራት ፖታሲየም ግሩፕ 1 ሜታ ስለሆነ +1 ትሉታላችሁ፣ ክሮሚየምን ኤክስ ትሉታላችሁ። ኦክሲጅን -2 አለችው በስታዋቂነት። ስለዚህ ኔት ድምሩ እንደምታዩት ፖታሲየም CrO4 ተብሎ ምንም አይነት ቻርጅ የለውም፣ ኔጌቲቭ ፕላስ የሚል ነገር የለውም። ስለዚህ 2 ይሆናል። እቺ 2 ሲባዛ በ1 2 ትላላችሁ። ፖታሲየም ክሮሚየም 1 ብቻ ስለሆነ ኤክስ በሉት። 4 ታይምስ -2 -8 ይሆንላችኋል። which is equal to 0። ለምንድነው 0 አልኩት? ፖታሲየም ፐር ክሮሜቱ ቶታሊ ምንም አይነት ቻርጅ ስለሌለው ነው። ስለዚህ x -6 which is equal to 0 x which is equal to 6። ስለዚህ ኦክሲዴሽን ነምበሩ ምን ያክል ሆነ ማለት ነው? +6 ነው ማለት ነው። so the answer is 6። የመጨረሻው ስለ ኦክሲዴሽን ነምበር የተጠየቅነው ጥያቄ what's the oxidation number of chlorine in perchloric acid
በዚህ ፐርክሎሪክ አሲድ ተሰጥቷችሁ የክሎሪን ኦክሲጅን ነምበር ምን ያክል ነው የሚለን። ይህን ለመስራት እንግዲህ ሃይድሮጅን +1 ነው የሚሆነው። ይህን ኤክስ በሉት፣ ኦክሲጅን -2 አለችው። በድምሩ እንደምታዩት ፐርክሎሬት የሚባለው ነገር ኔት ቻርጅ 0 ነው ማለት ነው። ስለዚህ 1 + x - 8 which is equal to 0 ማለት ይችላለሁ። x - 7 which is equal to 0 x which is equal to 7 so the oxidation number of chlorine in perchloric acid you have what 7 ይመጣ ማለት ነው። ስለዚህ ተማሪዎች ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ። እንግዲህ ኦክሲዴሽን ነምበሩ ስንት መጣልን ማለት ነው? 7 ነው ማለት ነው። መልካም የትምህርት ጊዜ ይሁንላችሁ።